ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙአ ፕሮግራማችን ኸሚስ ምሽት ነው። አሁን ደግሞ የምንገኘው ኡስታዝ በድር ሰዓት ላይ ነው። ባለፈው ሳምንት በመጀመሪያው ምዕራፍ ላይ ወቅታዊ ጉዳዮችን እንዲሁ ያሉትን አጀንዳዎችን አንስተን ስናወጋ ነበር። በወቅታዊ በዓለምም በሀገራችንም ያሉትን ጉዳዮች ያነሳን ምን አይነት ጊዜ ላይ ያለነው ይህንን ጊዜ እንዴት ነው ለናልፍ የሚገባው ማህበረሰባችን እርስ በርስ ሊኖረው የሚገባው መደጋገፍንም በተመለከተ በደንብ አድርገን ከኡስታዝ ጋር አንስተናል። በሁለተኛው ምዕራፍ ላይ እንዲሁ ኡስታዝ የተዘጋጀበትን አቅርቦልን ነበር። ዛሬ እጅህ ከምን እንለዋለን። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። እንዴት ከረምክ? አልሐምዱሊላህ። ሳምንቱ ምን ይመስላል? በጣም ጥሩ አልሐምዱሊላህ። ባረከላሁ ፊክ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ትንሽ በዚህ ሳምንት ከተከሰቱ ነገሮች ምናልባት የአክሱም ሙስሊሞች ላይ የታየው ግፍ የሁላችንንም ልብ ሰብሯል። ለዘመናት የቆየ ጥላቻ ዘመን ሲለወጥ ሊለወጥ ያልቻለ አስተሳሰብ በጥንት በአጼዎቹ ዘመን ላይ ተከንችሮ የቀረ አስተሳሰብ 21ኛውም ክፍለ ዘመን ላይ ገዢ ልሁን ሲል የሚፈጠር ችግር ነው። ሀገራችን ሴኩላር ሀገር ነች። ሁሉም እምነቶች የትም ቦታ በነፃነት የመሰበክ የመተግበር ህገ መንግስታዊ መብት አላቸው። ዜጎች የሚያምኑበትን ነገር የመተግበር የአክሱም ሙስሊሞች ሰላትም መስጂድ አዛን ድምጽ ከፍ አድርገው እንዳያደርጉ ተከልክለው ዛሬ ደግሞ ጀማዓ ሰላት ድንኳን ጥለው ጁሙአ መስገድ እንዳይችሉ ተደብድበው ለእስር የተዳረጉበትን እውነታ ነው እያየን ያለ ነው። ይህ እንደ ሀገር እጅግ አሳፋሪ አንገት የሚያስደፋ ክስተት ነው። ዘመን ሲቀየር መቀየር ያስፈልጋል። በቃ ያለው ሁኔታ ተቀይሯል። ዓለም ሌላ ቅርጽ ነው ያላት። አሁን ዜጎች እንደ ዜጋ መቀበሪያ ቦታ እንዴት ያጣሉ? ከአክሱም ብዙ ኪሎ ሜትሮች ርቃችሁ ተቀበሩ እንዴት ይባላሉ? የተወለዱበት ያደጉበት ሀገር ላይ መስጂድም መቀበሪያም እንዳይኖራቸው ማድረግ አሳዛኝ ነው እንደ ሀገር። ሂጃቡን ለማስረሳትም ይመስላል እንጂ እኮ የሂጃቡም እኮ ኦልሞስት ከትምህርት እኮ ውጪ ሆኖ በጣም ብዙ እህቶች አሉ አይደል? ከአምና ጀምሮ ለካ እንድትሄድ ያው የማፈናቀያ አንዱ መንገድ ነው። ይህንን የአክሱም ሙስሊሞችም የሚረዱት ይመስለኛል። አላህ ሱብሓነሁ ወተዓላ ግን ሁሌም የተገፉ ህዝቦችን የበላይ ማድረጉ አይቀርም። ይህ ሱነት አላህ ነው። ሁሌም የተገፋ ህዝብ መጨረሻ ላይ ድል ለሱ መሆኑ አይቀርም። ይሄ የማይለወጥ የተፈጥሮ ህግ ነው። በማህበረሰባዊ ሳይንስ ውስጥ ታሪክ የሚያረጋግጠው ወለውላ ደፍዑ ላሂ ናሰ በዕደሁም ቢበዕድ ነው። ይሄ ሁሌ ግፍ በግፍነቱ አይቀጥልም። በምን መልኩ አላህ ያንን ነገር እንደሚቀይር እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ነገሮችን የምናይበት አግባብ በጣም ቁንጽል ስለሚሆን ነው የምንቸገረው። ጊዜያዊ ይሆናል። ግን ትዕግስት ካደረግን በዲናችን ላይ ከጸናን እኛ እስካልበደልን ድረስ ሌሎችን እኛ እስካከበርን ድረስ እኛ እየተገፋን ከሆነ አላህ ሁሌም ከኛ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጎረቤት አለኝ አላቸው። አንድ ሰሃቢ መጡ። እኔ ሁሌ ዘመዶች አሉኝ፣ ሁሌ መልካም እውልላቸዋለሁ፣ እነሱ በመጥፎ ይመልሱልኛል። እኔ ዝምድናን እቀጥላለሁ፣ እነርሱ ዝምድናን ያቋርጣሉ፣ ይቆርጡብኛል ሲላቸው እንደዚህ አንተ እንደምትለው ከሆንክ አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ አንተ ጋር ረዳትን ከማድረግ አይወዝንም አሉት፣ ወይም አይወገድም። ሁሌም አንተ ዘንድ ረዳት አላህ ያደርግልሃል። ነስር በምን መልኩ እንደምናገኝ አናውቅምና የአክሱም ሙስሊም ወገኖቻችን ውስጣችሁ እንዳይጎዳ
ውስጣችሁ እንዳይፍለከረክ ዲናችሁ ላይ ጽኑ፣ ሰብር አድርጉ። አላህ ነስርን ያመጣል። እንደ ሀገርም የክልሉ መንግስትም ሆነ የፌዴራል መንግስት ይህንን ጉዳይ እልባት ሊሰጥበት ደግሞ ይገባል። አሳፋሪ ስለሆነ የሀገርንም ገጽታ የሚያጠለሽ ነገር ስለሆነ ሰው እንዴት አትስገድ ይባላል? ጁሙዓ ሰላት ለመስገድ ተሰብስቦ እንዴት ይደበደባል? ሰላት እኮ ነው የሚሰግዱ። ምናልባት እንደው የሃይማኖተኝነት እኮ የኢትዮጵያ ህዝብ አጠቃላይ ባህሪ ነው አይደል? በቃ እነኚህ ሰዎች በሚያደርጉት ጸሎት እኮ ይሆናል ሀገር የምትድነው፣ ሀገር የምትሻገረው፣ ያለ የኑሮ ውድነት አላህ የሚያስወግድልን ምን እናውቃለን? እነኚህ ሰዎች የሚያደርጉት ጸሎት ለራሳቸው ብቻ ሳይሆን ለሀገራቸው ጭምር አይደለም ወይና ትንሽ ኋላ ቀር የሆነ ጥንት ዘመን ላይ የተከነቸረን ሐሳብ ወደ ኋላ አድርጎ ከዘመኑ ጋር መሄድን፣ ዜጋን እንደ ዜጋ ሀገር የጋራ መሆኗን መቀበልን፣ የትኛውም የኢትዮጵያ ምድር ለኢትዮጵያውያን ክፍት መሆኗን ማመንና መቀበልን ይጠይቃል። ኢህቲካር የሚደረግ ምድር የለም። ወይም ለብቻ ሞኖፖላይዝ ተደርጎ ይሄ የኔ ነው የሚባል ነገር ልክ አይደለም። ይሄ አስተሳሰብ ለሀገር አይጠቅም፣ ለህዝብ አይጠቅም፣ ጉዳት ነው የሚያስከትለው። ይህንን መልእክት በዚህ አጋጣሚ ለማስተላለፍ ነው። የዛሬው ርዕሳችን በአላህ ፈቃድ አንድ ትልቅ ዒባዳ ነው። ይህ ዒባዳ በዘመናችን የተዘነጋ ብዙዎቻችን እየረሳ ነው ያለ፣ ምናልባትም ዘመኑ ካመጣብን በርካታ ፈተናዎች አንፃር ፈተናዎቹ እየዋጡን በራሳችን ላይ ኮምፕሮማይዝ እንድናደርግ ወይም ነገሮችን ችላ ብለን አጣጥመን እንድንሄድ እንደ ኖርማል እንድንቆጥር እየተደረግን ያለንበት ማዕሲያዎችን የመላመድ ከባድ አደጋ በኢማናችን ላይ ወንጀልን የመላመድ ከአላህ መንገድ መራቅን የመላመድ ውሸትን መልመድ ሁሉንም አይነት ወንጀሎች በተለይ ደግሞ አሁን ዘመናችን ላይ አንድ ሰው አንድን ወንጀል ለመስራት ሰዎች ጋር ሆኖ ብቻውን መሆን የሚችልበት ሌላ የምድራችን ጫፍ ላይ ያለን መጥፎ ተግባር እዚሁ ሞባይል ስክሪኑ ላይ ማየት የሚችልበት ስክሪኖቻችን እንኳን ከጎን ያለ ሰው እንዳያይ ተደርገው ለኛ ፕራይቬት እንዲሆኑ የተደረገበት ያ ማለት ሰዎች ኸልዋ ወይም ብቻቸውን መሆን የቀለለበት ዘመን ላይ ነው የምንገኘው። ጥንት ሐራም ሄዶ ለመስራት ሐራም ነገር ለመፈጸም ዝሙት ሊሆን ይችላል፣ መጥፎ ነገር ለማየት ሊሆን ይችላል፣ ብዙ ኪሎ ሜትሮችን ማቋረጥ ይጠይቅ ይሆናል፣ ኢንቫይሮንመንቱ ላይ ፈቅድለት ይችል ይሆናል። ዛሬ ስክሪናችን ላይ ሁሉም ነገር አለ። በተለይ ወጣቶች እጅግ የሚፈተኑባቸው ከባባድ የስነ ምግባር ግድፈት ሊያመጡ የሚችሉ ፋሕሻ ጸያፍ የሆኑ ነገሮች ስልክ ስክሪን ላይ የሚቀመጡበት ሁኔታ ነው ያለው እና የተረሳው ዒባዳ ዒባደቱል ሙራቀባ ነው። አላህ ያየኛል፣ አላህ ይሰማኛል፣ በአላህ ቁጥጥር ስር ነው ያለሁት የሚለው ስሜት በጣም ሳስቶ ይገኛል። ወደዚህ ዒባዳ ስንመለስ ሐቂቃ ሐያት ይስተካከላል። ሰዎች ፊት ላይ ሆነ ልትፈጽመው ሐያ የምታደርገውን ነገር ብቻህን ሆነ ትፈጽመዋለህ ወይ ነው ወይስ አላህን ሐያ ታደርጋለህ? ሰዎች ኖሩ አልኖሩ ያንን ነገር ራስክን የምትከላከልበት ወይም ራስክን የምትጠብቅበት ሁኔታ ይህ ዒባደቱል ሙራቀባ ነው የሚባለው። አላሁ ዐዘ ወጀል ኢነላሃ ካነ ዐለይኩም ረቂባ፣ አላህ በእናንተ ላይ ተቆጣጣሪ ነው ይለናል። አላህ ረቂባ በአላህ እይታ ውስጥ ያለው ካሜራ ተተክሎ በካሜራ እይታ ውስጥ ነዎት ይላል። ምን ማለት ነው? ምንም ነገር ባደርግ እዚህ ጋር የወደቀ ነገር ባነሳ ካሜራ አለ፣ ተጠንቀቅ ነው። ቻይና በጣም ብዙ ሚሊዮን ካሜራዎች ነው ያሉት በቻይና አጠቃላይ ግዛት ውስጥ ሜይ ቢ ቴንስ ኦፍ ሚሊየንስ
በ10 ሚሊዮኖች የሚቆጠሩ ሜቢ ቁጥሩን በትክክል ባላስታውስም አንድ ሰው አንድ ወንጀል ሰርቶ 7 ቀን ነው ማክሲመም መቆየት የሚችለው ነው የሚባለው። ማክሲመም የሚወስድባቸው ጊዜ ማለት ነው። ማንም ሰው የወደቀ ነገር አያነሳም። because እኔ እቃ ጥዬ ከብዙ ሰዓታት በኋላ ተመልሼ ቦታው ላይ አግኝቼዋለሁ። ኦኬ ሙጀረብ ነገር ነው። ሙጀረብ ኦኬ። እንደማይነሳም ሰው ነግሮኛል ያ እንደማይሆን። ምክንያቱም ኤቭሪባዲ በካሜራ ቁጥጥር ስር እንደሆነ ያውቃል። ሱብሃንአላህ። አንተ በአላህ ቁጥጥር ስር እንደሆንክ ካወቅኩ ለምን ያልተፈቀደ ነገር ትፈጽማለህ? ይህ ስሜት በትክክል ካመንበት አላህ ያየኛል፣ አላህ በአላህ እይታ ውስጥ ነኝ የሚለው ስሜት ከወንጀል እንድንከላከል ራሳችንን የሚያደርገን ሰው በሌለበትም ጊዜ ደግ እንድንሆን የሚያደርገን ሰው ኖረ አልኖረ ሳይሆን ደግነት ኢኔት ባህሪያችን እንዲሆን ክፋት ሰው ኖረም አልኖረም የምንጸየፈው ነገር እንዲሆን የሚያደርገን ይሄ ዒባዳ ነው። ዒባደት አልሙራቀባ። ኡስታዝ ይሄንን ስታነሳ አንድ ትንሽ ቪዲዮ አይቼ ነበርና እንደው ላልፋት ስላልፈለኩኝ ነው። ሰውየው ሊሰርቅ ገባ። ፓኪስታናዊውን ነው። ከህፃን ልጅ አጠገቧለች። ከረሜላ እየበላች ነው። ገንዘብ ተቀበለው ከዛኛው ሰው እያስፈራራ ማለት ነው። መሳሪያ እያሳየ ምናምን እያስፈራራ ተቀበለው። ሊወጣ ሲል ልጅቷ ከረሜላውን አንስታ ሰጠችው። ይሄኔ ልቡ ተረታ። ሌብነት ኢኔት አይደለም የመጣው ለሆነ ነገር አስፈልገው ሊሆን ይችላል። ልቡ ተረታ። ልጅቷን እንትን አደረገ፣ ግንባሯን ሳመ፣ ገንዘቡ መለሰ፣ ተመልሶ ወጣ። ይሄ ካሜራው ያሳየውን ነው። አሁን ትናንትና ከትናንቱ ደግሞ ሲተላለፍ የነበረ ነገር እዚህ ጋር ሙራቀባን ስታነሳ ድንገት እንትኑ ስለመጣልኝ ነው። አሁን ሰዎች በተፈጥሮ እኮ በጣም ደግነን የሆነ ጊዜ ይሸፍነናል አይደል? ማሲያ በመንፈጽበት ለብዙ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ላ የዝኒ ዛኒ ወሁወ ሙእሚን አሉ። ዚና የሚፈጽም ሰው ሙእሚን በሆነበት ቅጽበት አይፈጽምም አሉ። ምን ማለት ነው? በዛ ሰዓት ላይ የሆነ ቀልቡ ተሸፍኖበታል። ኦኬ ልክ እንደውም ዑለማዎቹ ይህንን ሲተነትኑ ምን ይላሉ? ኢማኑ የሆነ ቦታ ተነስቶ ያን ፈጽሞ ሲጨርስ ነው የሚመለስለት ምናምን ብለው እንዲሁ ሲምቦሊክ እንትኑን ለማሳየት ይሞክራሉ። እንዲራቅ ባናደርገው ማለት ነው። ግን በዛ ቅጽበት ጀሃነምን ቢያይ፣ በዛ ቅጽበት የአላህን ትልቅነት ቢያይ እነኛ 3 ሰዎች ጉድጓድ ውስጥ የተደፈነባቸው ዋሻ ውስጥ ገብተው ቋጥኝ የዘጋባቸው ሰዎች አንዱ ሰው ያጎቱን ልጅ ለዝሙት ፈልጎ ገንዘብ ቸግሯት መጣ። እምቢ ብላው ነበር ካሁን በፊት። ገንዘብ ቸግሯት መጣች። ያን ችግሯን ተጠቅሞ ገንዘቡን እሰጥሻለሁ ግን ራስሽን ልትፈቅጂልኝ ይገባል አላት። በጣም ስለተቸገረች ፈቀደችለት። በእግሮቿ መካከል ከደረሰ በኋላ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ኢተቂላህ አላህን ፍራ አለችው። ሐራም የሆነን ቀለበት አትንካ አትክፈት አለችው። ባንተ ላይ ክልክል የተደረገን ነገር ተፈናጥሮ ጥሏት ተነሳ። በዛ ቅጽበት የአላህ ዐዘማ ልቡ ላይ ሲመጣ ያ የማዕሲያ ስሜት ተኮላሸ ማለት ነው። በቃ ጠፋ፣ ስሜቱ ይጠፋል። እንዳልከው ነው የሆነ ሰው የሆነ አይነት ወንጀል ውስጥ ይገባና ግን ክሊክ አድርጎት እንደገና የሚባንንበት ይሄ ኢማም ኢብኑ አልቀይም ረሕመቱላሂ ዐለይህ የመጀመሪያው ወደ አላህ የሚደረግ ጉዞ ላይ መንዚለቱል የቅዛ ነው ብለዋል። አስታውሳላችሁ? መባነን መበርገግ ኢንዚዓጁል ቀልቢ ሚን ረቅደቲል ገፍላ ከገፍላ ከመዘናጋት ጥልቅ እንቅልፍ ልብ በርግጎ ሲነሳ ማለት ነው። ይህ ሰውዬ ልቡ በረገገች፣ ከዛ ገፍላ ወጣ። ይህንን ስሜት ለማምጣት ትልቁ መንገድ ሙራቀባ ነው። ሙራቀባ አላህ ያየኛል፣ አላህ ይሰማኛል፣ በአላህ ቁጥጥር ውስጥ ነው ያለሁት የሚለውን ስሜት ማለት ነው። አንድ ትልቅ ዓሊም 4 ደረሶቻቸውን ላኩ። ዶሮ ሰጧቸው፣ ቢላዋ ሰጧቸው። እነዚህን ዶሮዎች ሂዱና ማንም የሌለበት ቦታ ላይ ሄዳችሁ
አርዳችሁ ነው አሏቸው። ሶስቱም ተልእኳቸውን ፈጽመው መጡ። ድብቅ የሚሉት ቦታ ላይ አርደው ይዘው መጡ። አንዱ ዶሮዋን እስከ ህይወቷ ይዟት መጣ። ምን ነው ልጄ የተባልከውን አልፈጸምክም አሉት። ድብቅ የሆነ አላህ የማያየኝ ቦታ ማግኘት አልቻልኩም አላቸው። ማንም የማያያችሁ ቦታ ነው አይደል የተባለው? አላህ የማያየኝ ቦታ አላገኘሁም ብሎ ዶሮዋን ይዞ መጣ። ፈቀበለ ራሱን ሳሙና ይህ ሙራቀባ ማለት ይህ ነው ብለው አስተማሯቸው። አላህ ያየኛል፣ አላህ ይሰማኛል። ይህ ስሜት ውስጥ ላይ የመቀመጥ ጉዳይ ኢማሙ አሕመድ ናቸው። አንድ ሽዕር ተነበበላቸው። ይህ ሽዕር إذا ما خلوت الدهر فلا تقل خلوت ولكن قل علي رقيب ብቻህን ዘወር በምትልበት ጊዜ ብቻህን በምትሆንበት ጊዜ ብቻዬን ሆንኩ አትበል፣ ረቂቡ አላህ አብሮኝ አለ በል። ተቆጣጣሪ የሆነው ጌታ ስር ነው ያለሁት፣ በሱ እይታ ውስጥ ነኝ በል። ብቻዬን ነኝ አትበል፣ ብቻህን አይደለም። ወላ ተሕሰበነ አላህ የግፉሉ ሰዓተን፣ ቅጽበቶችን አላህ የሚዘናጋ እንዳይመስልህ አንተ በምትሰራው ስራ ላይ። ወለአነ ማ ዩኽፋ ዐለይሂ የጊቡ፣ አንተ ደበቅኩት ያልከው ነገር ከሱ የሚርቅ አይምሰልህ። ኢማም አሕመድ ይህንን ነገር በሚሰሙበት ጊዜ ከመጅሊሳቸው እያለቀሱ ተነስተው ቤታቸውን ዘግተው ለቅሷቸውን እንሰማ ነበር ይላል። ይህንን ግጥም እየደጋገሙ ማለት ነው። ኢዛ ማ ኸለውተ ደህረ ፈላ ተቁል ኸለውቱ ወቁል ዐለየ ረቂቡ እያሉ ይህንን እየደጋገሙ ያለቅሱ ነበር። እውነት እኮ ነው። ብቻችን ስንሆን እኮ ብቻችን አይደለም። ብቻህን ስትሆን ብቻህን አይደለም። በነገራችን ላይ ሞባይል በጣም ብዙ ስም አለው በአረበኛ። ኸልዊ ነው አንዱ ስሙ። ጀስት ሎንሊ ሆነህ የምታወራበት ብቻህን ገለል የምትልበት ተብሎ ማለት ነው። ብቻህን አይደለህም አንተ ሞባይልህን ይዘህ ብቻህን ስትሆን። አላህ ሱብሓነሁ ወተዓላ ረቂብ የሆነው ጌታ ያይሃል። ነቢዩ ዓለይሂ ሰላቱ ወሰላም ኢብኑ ማጃ በዘገቡትና አልባኒ ሰሒሕ ባሉት ሐዲስ ላይ በጣም የሚያስደነግጥ ነገር ይናገራሉ። ለአዕለመነ አቅዋመን ሚን ኡመቲ፣ ከኡመቶቼ የሆኑ ሰዎችን አውቃለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከኡመቶቼ ህዝቦች አሉ፣ ሰዎች አሉ፣ ያውቃቸዋለሁ። የቂያማ ቀን የእቱነ የውመል ቂያመቲ ቢሐሰናቲን፣ በጣም ብዙ መልካም ስራ ይዘው ይመጣሉ። የመልካም ስራ ብቻውን መልካም ስራውን ፕሮቴክት ካላደረከው ካልጠበቅከው መልካም ስራ ብቻውን አስተማማኝ አይደለም። ይሄ ሐዲስ የሚነግረን እሱ የእቱነ የውመል ቂያማ በጣም ትልልቅ ስራ ይዘው ይመጣሉ። የተራራ ሰንሰለት ምን አምሳለ ጂባሊ ቲሃመቲ በይዳ፣ የቲሃማን ተራራዎች የመሰለ ንጣት ያላቸው አንጸባራቂ መልካም ስራዎች ይዘው ይመጣሉ። የቲሃማ የሚባለው አካባቢ ያሉ ተራራዎች ከፍታም አላቸው፣ እንደገና ሰንሰለት ናቸው፣ ቼን ናቸው። ከፍ ያለ ሰንሰለት ይዞ የሚሄድ ተራራ፣ እንደዛ መልካም ስራ ከምረው የሚመጣው ተራራ የሚያክል ኸይር ስራ። አላህ ግን ፈየጅዐሉሁ አላሁ ሀባአን መንሱራ፣ አላህ ይጠብቃል። ብናኝ አቧራ ያደርገዋል ያንን ኸይር ስራ በሙሉ። አላህ ከምንም የማይጠቅም ይሆናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሓቦቹ ሲፍሁም ለና ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ እስኪ እነማን ናቸው እነዚህ ሰዎች ይህ ሁሉ ኸይር ስራ ይዘው መጣው እንደዚህ ባዶ የሚሆንባቸው ሰዎች እነማን ናቸው? አማ ኢነሁም ኢኽዋኑኩም አሉ ነቢ ሰለላሁ ዐለይሂ ወሰለም። እነሱ እኮ ሌላ አይደሉም ወንድሞቻችሁ ናቸው። ወሚን ጅልደቲኩም፣ ከእናንተው የሆኑ ሰዎች ናቸው። እናንተ ውስጥ ነው ያሉት። ይሰሉነ ከማ ትሰሉ፣ እናንተ እንደምትሰግዱት ይሰግዳሉ። ወየሱሙነ ከማ ተሱሙን፣ እናንተ እንደምትጾሙት ይጾማሉ። ወየእኹዙነ ሚነ ሌይሊ ከማ ተእኹዙን፣
ከሌሊትም ሰላት እናንተ የምትሰግዱትን ያክል እነርሱም ይሰግዳሉ። ከሌሊትም እጣ አላቸው ይወስዳሉ። ከሌሊት ሌሊት ሰላትም አያመልጣቸውም። ወላኪነሁም እነሱ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ኸለው ቢመሐሪሚላህ እንተሐኩሃ አላህ ክልክል ያደረገውን ነገር ብቻቸውን ያገኙት ጊዜ ግን ይዳፈሩታል። ብቻቸውን ሲሆኑ የአላህን ህግ ይጥሳሉ፣ ሐራምን ይዳፈራሉ። ሰሐቦች ምን ያክል ድንጋጤ እንደፈጠረባቸው ያየናል። ሲፍሁም ለና ያ ረሱላህ አይታይህም እንደው ምን አይነት ሰዎች ናቸው? ይህንን ሐዲስ ሰለፎች ውስጥ ሲናገሩ ይህንን ሲያስተላልፉት ወይም ሲሰሙት ተንበርክከው ጉልበታቸው ላይ ተንበርክከው የሚያለቅሱ ሰዎች ነበሩ ከሰለፎች። ይሄ ለሷሊሖች የመጣ ማስጠንቀቂያ ነው ይላሉ። ሷሊሖች የሚባሉ መልካም ስራ የሚሰሩ ሰዎች ግዝፈቱን አስበዋል። ግን የሰሩትን ኸይር ስራ ግዝፈት ነው ማለት በደንብ ያሉ ሰዎች ናቸው። እነዛ ሰዎች ግን ብቻቸውን በሚሆኑበት ጊዜ አላህን ይረሳሉ። ማይጠብቀን የትም ብትሆን አላህን ፍራ የሚል ጥቅስ ግን ወንድሞቼ ሱብሃንአላህ ወንጀልን መደበቅ ይህን ያክል ተደብቆ መስራት ይህን ያክል ነው። ያን አፍረህ ልትደበቅበት የሚገባውን ወንጀል አደባባይ ማውጣት አሁን ያለንበት ዘመን እሱ አይደለም። በአደባባይ እህቶቻችን እየደነሱ እየተወረገረጉ እያየን አይደለም። ሶሻል ሚዲያው ላይ በጣም ጸያፍ የሆነ ነገር በመናገር ውድድር ላይ አይደለንም። ላይክ እና ሼር የምናገኘው ታዋቂነት የምንከስበው መጥፎ ነገር በመናገር ይሆን አይደለም። መጥፎ ነገር እኮ መደበቅ ነው ያለበት አይደል? ተደብቆ የሚሰራ ሰው ይሄ ከሆነ ኩሉ ኡመቲ ሙዓፋ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሁሉም ኡመቶቼ ወደ አላህ ተመልሰው ካለቀሱ ይቅር ሊባሉ ይችላሉ። ሙዓፋ ይቅር ተባዮች ናቸው። ኢለል ሙጃሂዱን በወንጀላቸው ግልጽ አውጥተው የሚኩራሩ ሲቀሩ ነብዩ ሰለላሁ ዐለይሂ ወሰለም ይፋ አውጥተው ይሄ ያለንበት ዘመን በወንጀል ይፋ ማውጣት የምንወዳደርበት ሆኗል። ሙራቀበት አላህ የት ነው ያለው? ያ ኢኽዋን አላህ ኻሊቅ السماوات والارض አላህ ለኔ እናንተ መተንፈስ ምክንያት የሆነ በቃ በህይወት ለመኖር በሱ ፈቃድ የምንኖር ሰዎች የልብ ምታችን በሱ የደም ዝውውራችን በሱ ዳይጀሽን ሲስተማችን በሱ ሁሉም ነገራችን በሱ አእምሯችን በሱ የምንናገረውን የምናቀው አድምጠን ሰዎችን የምንረዳው ሰርተን የምንኖረው ወደ አፋችን የሚገባውንና የሚወጣውን የምናቀው በአእምሯችን ነው። አእምሯችን በአላህ እጅ ነው ያለው። እንዲህ አይነቱ ጌታ ይታመጻል እንዴ? እንዲህ አይነቱን ጌታ ወንጀል ደብቀህ መስራት ክልክል ነው። ከማን ትደበቃለህ? ከሱ ላትደበቅ። እሺ ያን ሁሉ ደግሞ በድብቅ እንኳን መስራት የሚያስጸይፈውን ነገር እንዴት በአደባባይ አወጣህ ትወዳደርበታለህ? ቦስት ታረግበታለህ? ይሄ ከባድ የተረሳ የተዘነጋ ዒባዳን ሁላችንም ራሳችንን መጠየቅ ብቻዬን ሲሆን ባህሪዬ ምንድነው? እውነተኛ ማንነት ከማንም በተለየንባት ብቻችን ሆነን በመናሳልፍባት ጊዜ ነው ይላል ዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይህ። በሁለት ዓመት ከ10 ወር እኮ የሚገርም ታሪክ ነው አይደል? ሰርተው የሄዱት ወደ ኹለፋዎቹ ነው የመለሱት አይደል? ስርዓቱን ራሱ ከልቸር ቀይረዋል። ማህበረሰቡ ሌላ አይነት ሌላ በረካ ዘካ የሚቀበል ጠፍቶ ኬፕ ታውን እኮ መጣው ዘካ ሰጥተዋል። ዘካ እሺ ምድረው ሁሉ ብለው እኮ ወጣቶችን ድረውበታል እኮ በዘካ አቋቁመው ሰውን ይህ ሁሉ በረካ በሳቸው ጊዜ የነበረ ስንዴ ፍሬው የቴምር ፍሬ ያክል ነው ይባላል። በረካ የትም ቦታ ቢዘንብ
ኸራጁ ግብሩ እዚህ ይመጣል ይባል ነበር። እንዲህ አይነት ሰው ምንድነው ሲራቸው ሲባል መብራት ጠፍቶ እስኪበራ ድረስ እያለቀሱ ነበር። እሳቸው ቀብርን አስታውሰው አየህ ሲሩ እዚህ ጋር ነው ያለው። መብራት ጠፋ አይደለም ኸልዋ ውስጥ ናቸው ማለት ነው። ብቻቸውን ናቸው። ብቻህን በወንክበት ጊዜ ያለህ ማንነት ያ ነው ያንተ ማንነት ማለት ነው። እውነተኛ መገለጫ። ዛሬ ብቻችን ሞባይል ላይ ስንሆን ብቻችን ከሰዎች ተነጥለን ስንቀመጥ ወጣቶች ዛሬ ሞባይል አላቸው፣ የብቻቸው ክላስ አላቸው። እስኪ ማን ነው በዛች ሰዓት ላይ ቁርአን ሙራጃዓ የሚያደርግ ልጅና በዛች ሰዓት ላይ ሌላ ፋህሻ ነገር የሚያይ ልጅ ማንነቱ የሚለካው ያ ነው? ማንም የለም እኮ አባቱ አያይም፣ እናቱ አታይም፣ ማንም ጓደኞቹ የሉም፣ ብቻውን ነው። ረቂቡ ግን አላህ ነው። ኡስታዝ ኹጥባ ላይ ይህን መልእክት እያስተላለፈ ነበር። በጣም ከባድ ነበር ስሜቱ። ስወጣ የጻፍኳት ነገር ነበረች። እሷን እንደው ሼር ባደረጋችሁ ደስ ይለኛል። ሳይጨልም ጀንበር ሳትሸኝ በመልካው ሰው መሃል ስገኝ ያለኔም አገልጋይ የለህ ላንተና ያንተ ብቻ ነኝ። ምን ዋጋ አለው ቀን ሲመሽ ሲጠቁር ሰማይ ጭር ሲል ኸልዋ ስከተት አልጸናም አቅማጣለሁ እሳት ነው ሃሉ ብቻነት ይላል። በጣም እንደሱ አይነት ስሜት ተሰምቶን ነበር። በጣም የብዙ ሰው ስሜት ነው ማለት ይቻላል። ሄዶ አላህ ያጽናን። ከባድ ነው፣ በጣም ሪሊ ከባድ ነው። ፋታ ረፍቶተን ተመልሰን እንመጣለን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ኡስታዝ የትም ብትሆን አላህን ፍራ የሚለውን በተደጋጋሚ የትኛውን ቦታ ላይ እየተነገረ ያለውን ግን ደግሞ እንደ ስሎጋን ይዘን ፕራክቲካሊ የሌለንበትን ሀሳብ እያነሳልን ያለው በተለይ ሶሻል ሚዲያ ላይ እየተከናወነ ያለው ነገር ምክንያቱም የወቅቱ ተጨባጭ ሁኔታ ስለሆነ በዚህ ዘመን የምናየው ከሚታየው ነገር ላይ ተመስርቶ ጉዳዩን ማንሳቱ የተሻለ ስለሆነ ኡስታዝ በደንብ እያነሳ ነው። እሺ ተደብቆ ወንጀል የሰራው ያ ሰንሰለታማ ተራራ የሚያክለው ኸይር ስራው እንዲህ ዶግ አመድ የሚሆንበት ከሆነ በአደባባይ እንደዚህ አላህ ሐራም ያደረገው ነገር በአደባባይ ለውድድር ወይም ደግሞ ለመታወቅ ለዝና ሲባል የሚደረገው ነገር ምንድነው? እንዴት ነው የሚታየው በሚለው ነበር መጨረሻ ላይ እያየን የነበረው። መርሐባ ኡስታዝ እንቀጥል። ቢስሚላሂ ረህማኒ ረሂም። ሙራቀባ አላህ ያየኛል፣ አላህ ይሰማኛል፣ በአላህ እይታ ውስጥ ነኝ የሚለው የቀልብ ስሜት ነው። ቀልብ የሚደርስበት ደረጃ ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ ከዐብደላህ ብን ዲናር ጋር ጉዞ ላይ ባሉበት አንድ እረኛ ያገኛሉና እችን ፍየል ሽጥልን አሉት ዑመር። አይ እኔ መምሉክ ነኝ፣ ጠባቂ፣ አሳዳሪ፣ አገልጋይ ነኝ እንጂ የኔ ንብረት አይደለም፣ እንዴት ሸጥሎታለሁ አላቸው። ሊፈትኑት ፈለጉና ተኩላ በላት በለው ባለቤቱን አሉት። አይን አላህ አላቸው። እሺ ባለቤቱንስ እንደዛ አታለልኩ አላህስ አላቸው። ዑመር ብን ኸጣብ ረዲየላሁ ዐንሁ ቁጭ ብለው አለቀሱ። ያን ሰውዬ አሳዳሪውን ፈልገው ያንን ህፃን ልጅ አገልጋይ ገዙትና ነፃ ወጡት። ነፃ ካወጡት በኋላ ምን አሉት? هذه الكلمة اعتقتك في الدنيا وارجو ان تؤتقك في الاخره። እቺ ንግግርህ አላህስ ያልካት ንግግር በዱንያ ነፃ አውጥታለች ከባርነት፣ በአኺራም ነፃ ታወጣለች ብዬ ተስፋ አደርጋለሁ አሉት። ይህ ልጅ ሙራቀባ ባይኖረው አላህ ያውቅብኛል የሚል ስሜት ባይኖረው እነኚህ ሰዎች እችን ፍየል ፈልገዋታል፣ ሽጦ ገንዘቡን ለራሱ አድርጎ ተኩላ በላት ቢል ተኩላ ፍየሎችን መብላት የተለመደ ክስተት ነው።
ይቀበለዋል። አሳማኝ ምክንያት ነው። እንኳን ሌሎችን አተረፍክልኝ ነው የሚለው ሰውየው። እቺ አንዲት ነው የተበላችብህ። ግን ሙራቀባ አለው ይሄ ልጅ አላህ። ይህ ስሜት በነቢዩላህ ዩሱፍ ዓለይሂ ሰላም ፈተና ላይ እናየዋለን። ነቢዩላህ ዩሱፍ ዓለይሂ ሰላም ወጣት ሆነው እንግዲህ ጉርባ ላይ ናቸው፣ እንግዳ ናቸው። ሰው ቤት ተጠግተው ነው ያሉት። ያስጠጋቸው ሰው የመስር ዋና አስተዳዳሪ ነው፣ አዚዞ መስር። የእሱ ሚስት በጣም ውብ ነች። እንግዲህ በታሪክ ዙለይኻ ይሏታል። በጣም ውብ የሆነች ስልጣን ያላት ገንዘብ ያላት ሁሉ ነገር በእጇ በደጇ የሆነ ሴት። ዩሱፍ ዓለይሂ ሰላም ደግሞ አንድ ተራ ሰው በጥገኝነት እነሱ ቤት ውስጥ የሚኖር ወገለቀቲል አብዋብ በቃ ዝግትግት አድርጋ በሮችን ቃለት ሀይተ ለክ ይሄው ተዘጋጅቼልሃለሁ አለችው። ቃለ መዓዘላህ አየሁ ሙራቀባ አላህ ያየኛል። ሁሉም ነገር ተዘጋግቷል። እሷ ይህንን ሚስጥር የምትደብቀው ለራሷ ስትል ነው አይደል? ምንም ነገር የለም ንጉሱ ሊያውቅበት የሚችልበት መንገድ። መዓዘላህ አላህ እጠበቃለሁ። እንዲህ አይነት ክፉ ነገር ከመስራት ማንም አላየኝም ብዬ ከማድረግ በአላህ ነው የምጠበቀው። እንዲህ አይነት ክፉ ነገር ላይ አልወድቅም አሉ። ዛሬ መዓዘላህ ስሎጋናችን መፈክራችን መሆን አለበት። ምንም ነገር ወደኛ ሲመጣ መዓዘላህ። አንዳንድ ጊዜ ስልካችን ስንጠቀም ከዲናችን፣ ከሸሪዓችን፣ ከስነ ምግባራችን፣ ከባህላችን እጅግ የሚጋጩ ነገሮች ራሳቸው ይመጣሉ። መዓዘላህ ያስፈልጋል። አትቆይባቸው እዛ ላይ ቶሎ ለፋቸው። ቶሎ እንዳይ ይሄ ፎር ዩ ይባላል እንትን ላይ ቲክቶክም ላይ ምንም ላይ አንድን ነገር ካየኸው በተለይም ከቆየህበት አልጎሪዝሙ በቀጥታ ያንን ነገር ነው የሚያመጣልህ ወደ አንተ። ይሄ ኢንትረስትድ ነህ ማለት ነው እዛ ላይ። ፓምፐርስ የምታይ ሴት ከሆነች እርጉዝ ናት ማለት ነው። የፓምፐርስ ጉዳይ ስለሚያሳስባት ነው የፓምፐርስ ማስታወቂያ ይበጣላታል። ገብቶሃል አይደል? የምታየውን ነገር ኤአዩ ራሱ አጀስት አድርጎ አልጎሪዝሙ ለአንተ የሚሆነውን ነው የሚልከው። ያንተ ማንነት ፎር ዩ ነው ይባላል። ፎር ዩ ላይ የሚመጣው ነገር ያንተ ማንነት ይገልጻል። ሙሐደራ ነው የሚመጣው፣ መልካም ነገር ነው የሚመጣው። ምንድን ነው የሚመጣው? አንተ የምታየው ሁሌም እሱ ነው ማለት ነው። ፋሕሻ ነገር የሚመጣ ከሆነ ደግሞ አንተ ያንን ስለምታይ ነው ወደዛ ያ ነገር ሰጀስት የሚያደርግህ ማለት ነው። እና ማንፈልጋቸው ነገሮች ሲመጡ አዑዙ ቢላህ ብሎ መዓዘላህ ያስፈልጋል። ብቻችን ስንሆን የወንጀል ውስወሳው ሀያል ነው። በተለይ ማንም ሰው እንደማያየን እርግጠኛ የምንሆንበት ሲቹዌሽን ስለሆነ አሁን ዓለም ያለችበት በቃ ኸልዋ እያንዳንዱ ሰው ራሱን ችሎ መኖር የሚችልበት አይነት ሁኔታ ነው የተፈጠረው። በነገራችን ላይ ቤተሰባዊ ትስስራችን እንኳ በአካል ተቀምጠን የለንም እኮ እያንዳንዳችን። እሷም ልጆቹም የራሳቸውን ዓለም ፈጥረው በዛ ውስጥ ነው እየኖሩ ያሉት። ይሄ እንደው በጣም ከባድ ነገር ነው። በደንብ ታስቦበት ካልተሰራበት የቤተሰብም መገናኘትና መተያየ ጊዜም እየጠፋ ነው ማለት ነው። ኸልዋ ውስጥ ነው ሁሉም ሰው ኸልዋ ፈጥሯል የራሱን ዓለም ማለት ነው። ያ ዓለምህ ግን አላህ የማይወደው እንዳይሆን ሙራቀባ ነው የሚጠብቅህ ማለት ነው። ኢነላሃ ላ የኽፋ ዐለይሂ ሸይኡን ፊል አርዲ ወላ ፊሰማ። በሰማይም በምድርም ውስጥ ቤትም ቦታ ከአላህ የሚደበቅ ነገር የለም። አንድ ሷሊሕ ዘንድ አንድ ደረሳቸው መጣ ይባላል። ቀልቤ ታመመ አክሙኝ አላቸው። ወንጀል በጣም ለወንጀል እየተዳፈርኩ ነው፣ ምን ይሻለኛል አላቸው። አሁን የምጠይቅህን ጥያቄዎች ከመለስክ ወንጀል የትም እንደፈለክ መስራት ትችላለህ አሉት። አሁን የምጠይቅህን ግን መመለሳል። ወንጀል የምትሰራ ከሆነ አሉ የአላህን ሪዝቅ ሳትጠቀም ለመስራት ሞክራሉት። ስራ ችግር የለም። የአላህን ሪዝቅ ሳትጠቀም ወንጀል ስራ። አሰበ
ወለሁ ማ ፊ ሰማዋት ወማ ፊል አርድ በሰማይም በምድር ውስጥ ያለው ነገር ሁሉ የአላህ ነው። ከሱ ሪዝቅ ውጭ መኖር አልችልም። እሺ ይቀጥሉ አላቸው። ሁለተኛ ከሱ ግዛት ውጭ ሆነ ስራ አሉት። ከአላህ ግዛት ውጭ ሆነ ስራ። እሺ ይቀጥሉ አላቸው። ይሄ ያከሙት ነው። አሁን ቀልቡ ላይ ቴራፒ ና እሱ የማያይህ ቦታ ፈልገህ ስራ አሉት። የፈለግከው ወንጀል ግን ስራ፣ ግን አላህ እንዳያይህ አሉት። አላህ እንዳያየኝማ አልችልም አለ። ጠይብ እንዲህ ከሆነ መለከል መውት ሲመጣ አልሞትም በል። ይህንን አልሞትም ብለህ መቅረት መቻል የምትችል ከሆነ ወንጀል ስራ እንደፈለግክ ስራ። አይ እሱንማ አልችልም አላቸው። በሕክማ በጥበብ አሰበሩት። ነገ የቂያማ ቀን ሒሳብህ ጎሎ ወደ ጀሃነም የሚወስዱህ መላእክቶች ሲመጡ አልገባም በላቸው። አልሄድም ጀሃነም። ማን ይህንም ማን መቃወም ይችላል? ያዘዛቸውን የሚፈጽሙ በፍጹም አላህን የማያምፁ የሆኑ መላእክቶች ነው ያሉት። ልጅ አሉት የአላህን ሪዝቅ እየበላ የተመገብክ በሱ ግዛት ስር ሆነ ከሱ እይታ ላትርቅ ከሞት ላታመልጥ ሒሳብህ ጎሎ ወደ ጀሃነም ሂድ ስትባል እምቢ ማለት ማትችል ሰው ሆነ እንዴት አስበህ ነው የአላህን ህግ የምትጥሰው አሉት። እንዴት ትዳፈራለህ? ሪያሊቲው ይህ ከሆነ በቃ ምንድነው ማነህ አንተ የአላህን ሐቅ የምትዳፈረው? ዓቢዱል ኩፋ ተባለ ይላሉ በኋላ ላይ። ያ ሰው እኮ እንደገና ተውባ አድርጎ በቃ የከተማዋ ዓቢድ እስከ መባል ደረሰ። አከሙት ውስጡን ማለት ነው። ራሳችን ማከም ይጠይቃል። እኔ ማን ነኝ? ተደብቄ የምሰራውን ነገር አላህ ጋር ማይደበቅ ከሆነ የስተኽፉነ ሚነ ናሲ ወላ የስተኽፉነ ሚነላሂ ወሁወ መዐሁም ከሰዎች ይደበቁ ይሆናል ከአላህ ግን ሊደበቁ አይችሉም ይላል አላህ። ናም ከሰዎች ተገልለን ብቻችን ልንሆን እንችላለን። ወላ ተቁል ኸለውቱ ወላኪን ቁል ዐለየ ረቂቡ ብቻህን ግን አይደለህም አላህ። አብደላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉልና ትርሚዚ በዘገቡት ሐዲስ ላይ አብደላህ ረሱል ዐለይሂ ሰላቱ ወሰላም ምን አሉን አሉ ኢስተሕዩ ሚነላሂ ሐቀል ሐያ ከአላህ የሚገባውን ሐያ አድርጉ። አላህን እፈሩት፣ ሐያ ይኖራቸው አላህ ዘንድ። እና ምን አልናቸው አለ እኛ እኮ አላህን ሐያ እናደርጋለን አልሐምዱሊላህ አልናቸው አሉ ሰሓቦቹ። ኢና ነስተሕይ ሚነላህ ወልሐምዱሊላህ። ረሱል ዐለይሂ ሰላቱ ወሰላም ለይሰ ዛክ እኔ የምላችሁ ግን ሌላ ነው አሉ። ሐቀል ሐያ ማለት አሉ እውነተኛ አላህን ማፈር ማለት አን ተሕፈظ الرأس وما وعى ይሄ ራስህና ራስህ የያዛቸውን አካሎችህን ልጠብቅ ነው አሉ። ይሄ ጭንቅላት ከአንገት በላይ ምን ይዟል? ጆሮ፣ አይን አለ፣ ምላስ፣ አእምሮ፣ ሐሳብ፣ አእምሮ የምናስብበት አእምሮ፣ አይናችን፣ ጆሮአችን፣ ምላሳችን እነዚህን ልጠብቅ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሐራም እንዳይዳፈሩ እነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። ማያችሁ፣ መስሚያችሁ፣ ልቦናችሁ፣ ማስተዋላችሁ ሁሉ አላህ ዘንድ ትጠየቁበታላችሁ። ምን እያሰብክ ነው አንተ? ሴራ እያውጠነጠንክ ነው? ሰዎችን የሚጎዳ ነገር ነው ካልኩሌት እያደረክ ያለው? ሐሳብህ ራሱ ምንድን ነው? ያን ጠብቀው። መጥፎ ነገር እንዳታስብ። ሐሳብ ነው አይደለም በኋላ ፕራክቲስ የሚሆነው በቃ ተግባር የሚሆነው እኮ ሐሳባችን ነው። እኛ ማለት የሐሳባችን ውጤቶች ነን። ሐሳብህን ራሱ ተቆጣጠረው። ይሄ ነው ሐያ ማለት። ለምን ይሄን አሰብኩ? አስተግፍሩላህ። ኧረ ጌታዬ እንዴት እፈር ነው አላህን። መጥፎ ነገር ለምን ታስባለህ?
መጥፎ ነገር ለምን ትናገራለህ? መጥፎ አላህ የማይወደው ነገር ለምን ትሰማለህ? ለምን ሐራም ነገር ታያለህ? ፋሕሻ ነገር ለምን ታያለህ? ጸያፍ ነገር አይንህን ለምን ታሳየዋለህ? የነዚህ ኢንፑቶች ውጤት ነው እኛ ማለት በቃ እነዚህ አሁን አእምሮ ሮዳታ ይመጣለታል። ይኸው ከምንሰማው ከምናየው ከምንዳስሰው ነገር አጠቃላይ አእምሮ ላይ ይመጣና ያ ነው አይደል ታስቦበት መጨረሻ ተግባር የሚሆነው እኛን የሚፈጥረን ይህን ጠብቅ ነው። ወልበጥነ ወማ ሐዋ ሆድና በውስጡ የያዘውን ነገር እሱንም ጠብቅ አሉ ነቢ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ሐራም ነገር ወደ ሆድህ እንዳይገባ ሆድህ በመሙላቱ ምክንያት የሚመጡ ሻህዋዎች ስሜቱ ወደ ሐራም መገፋፋቱ እሱን ጠብቅ። ሐቀል ሐያ ማለት አላህን መፍራት ማፈር ማለት እሱ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዛስ ነዓም ወተዝኩረል መውተ ወልቢላ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሞትንና መፍረስህን ልታስታውስ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ትፈርሳለህ በጊዜ ሂደት በቃ ፍርክስክስህ ነው የሚወጣው። ምንም ሁን ማለት ነው። የፈለገ ገንዘብ ይኑርህ፣ የፈለገ ስልጣን ይኑርህ፣ ማህበራዊ ስታተስህ ከፍ ይበል፣ መፍረስህ አይቀርም። ይሄ አካል ይፈርሳል፣ መበስበሱ አይቀርም። ወልቢላ ማለት መበስበስ ዲኮምፖዝድ መሆን ማለት ነው። ሰሞኑን ያጋራህን ፒክቸር አለ እኮ እንዴት በየስንት ቀን ጊዜው ከ3 ቀን በኋላ ከ7 ቀን ሶሻል ሚዲያ ላይ ሼር አድርጌያለሁ። ይሄን ሐዲስ ተከሻለሁ። ወልመውተ ወተዝኩረል መውተ ወልቢላ መጀመሪያ በ3 ቀን ምን እንደሚሆን፣ በ90 ቀን ምን እንደሚሆን፣ በአመቱ ምን እንደሚሆን የሰው ልጅ የለንም እኮ በቃ ይህንን መሆንህን ካስታወስክ ሐያ ታደርጋለህ። አላህን እውነተኛ ሐያ ማለት ይሄው እኔ ሟች ነኝ፣ ሞቼን ይሄ አካሌ ይፈርሳል፣ በቃ አፈር ይሆናል። ከዛ ደግሞ አላህ በቁድራው ደግሞ ይመልሰኛል። አፈር ሆኖ መቅረትም እኮ አንድ ነገር ነበር አይደለም? በዛም ያልቅ አይደለም። ኢትስ ትራንዚሽን በቃ አንድ የሆነ አይነት ዓለም ተዘግቶ ሌላ ዓለም ለሌላ ዓለም የምትዘጋጅበት ነው ማለት ይሄ በቃ እንትን ነው፣ መተላለፊያ ነው፣ መቆያ ነው። በርዘኽ መቆያ ነው የቀብር ሐያት። አብደላህ ብኑ ኡበይ ብን ሰሉል መጣና ነቢዩ ዓለይሂ ሰላቱ ወሰላም ዘንድ አፈር የሆነ አጥንት አምጥቶ ፊታቸው ላይ በተነ። አተዘዕሙ አነ አላህ የብዓሱ ሃዛ አላህ ይህንን ይቀሰቅሳል ብለህ የምትሞግት አንተ መሐመድ ይህንን አፈር ነው ይህንን አጥንት አፈር የሆነ አጥንት። ወደረበ ለና መሰለን ወነሲየ ኸልቀህ ሱረቱ ያሲን መጨረሻ ላይ ወረዳል። የት እንደፈጠርነው ረሳና ምሳሌ ለኛ ያደረገልን። ወቃለ መን ዩሕዪ ልዕዛመ ወሂየ ረሚም እንዲህ አመድ የሆነችን ይችን አጥንት ማን ነው የሚመልሳት ብሎ ሞገተን አላላ። ቁል አንተ መሐመድ ንገረው ዩሕይሃ አለዚ አንሸአሃ አወለ መራ መጀመሪያ ካልነበረችበት ያችን አጥንት ያስገኘ ጌታ ወደ ነበረችበት ይመልሳታል ብለው። አለች እኮ ዲኮምፖዝድ ሆና ነው፣ ያችን ይመልሳታል። መጀመሪያ ካልነበረችበት ግን አስገኝቷታል። ያን ሁሉ አብረህ ታስባለህ ማለት ነው። ተዝኩረል መውተ ወልቢላ መበስበስን። ወመን አራደ ልአኺራ አኺራን የወደደ የፈለገ ሰው ተረከ ዚነተ ዱንያ የዱንያን ብልጭልጭ ሐያት አይሸወድባትም። ልቡ ወደሷ አይንጠለጠልም። ልብ አድርገህ አይሰራም ማለት አይደለም። ዘካ በምን ልታወጣ፣ ሐጅ እንዴት አድርገህ ልትሄድ፣ ቤተሰብህን እንዴት ልታስተዳድር፣ ያማ ሌላ ባብ ነው። ይሄ ዚነተ ዱንያ ልብ ውስጥ የዱንያ ሽልማት፣ የዱንያ ብልጭልጭነት፣ የዱንያ መጋጊያጫ ጉዳዩ አትሆንም። የሚኖረው ለዛ አይሆንም። አኸራን የፈለገ ሰው የሚኖርለት ዓላማ በዱንያ እንደፈለገ መዝናናት አይደለም። ሐቂቃም እኮ እውነተኛ መዝናናት በዒባዳ ውስጥ ነው ያለው። ታውቃላችሁ፣ እውነተኛ መዝናናት በቁስ ውስጥ የለም። አንዱ የምንሸወደው ያ ነው። ሩህ የምትፈልገው ምግብ ሌላ ነው፣ እኛ የምንቀልባት ሌላ ነው። አየህ፣ ሩህ እውነተኛ ደስታ እኮ የሚባለው ሩህ ጋር የተገናኘ ነገር ነው አይደል?
ሩህ የምትፈልገው ሌላ ነው። ጀሰዳችን የሚፈልገውን እንቀልብና የሩህ ደስታ እንጠብቃለን። ምግቡ የተለያየ ነው። ስለዚህ እውነተኛ ሐያ ያለው ሰው ምን ያደርጋል? አኺራን ይፈልጋል። የዱንያ ብልጭልጭ ሐያት አኺራውን ሳክሪፋይ እንዲያደርግ አታደርገውም፣ በፍጹም አይፈቅድም። طيب فمن فعل ذلك ይህንን ያደረገ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም فقد استحيا من الله حق الحياء ከአላህ የሚገባውን ማፈርን አላህን አፍሯል ማለት ነው። ሐያ አድርጓል ማለት ነው። طيب فلذلك እያንዳንዷ ሐያታችን ውስጥ ሙራቀባ ሐያ من الله سبحانه وتعالى ያስፈልጋል። ሰው አየን አላየን አይደለም ቁም ነገሩ። እኔ ብቻዬን በሆንኩበት ሰዓት ምንድነው ማስበው? ምንድነው ምሰራው? ምንድነው ማየው? ምንድነው ምሰማው? ምንድነው ምጽፈው? የኒክኔም ወይም የብዕር ስም እኮ ተጠቅመህ ሶሻል ሚዲያ ላይ ህዝብን ከህዝብ የሚያጋጭ እምነትን ከእምነት የሚያላትም መጥፎ የሆነ ክፉ የሆነ ስነ ምግባር የሚያበላሽ ነገር የሚጽፍ ሰው እኮ አለ። ምሽኛ አላወቅነው ማንነቱን። አላህ አይን አላህስ አላህ አያውቅም። ያን ይሄ ሙራቀባ እንዲህ አይነት ነገርም እንዳንፈጽም ያደርገናል። ከዚሁ ጋር ያይዘን ሁሌም ማስታወስ ያለብን የቂያማ ቀን መሬት በሰው ልጅ ላይ ትመሰክራለች። የሰው ልጅ አካል ይመሰክራል። መላእክቶች የጻፉት መዝገብ ብቻ ሳይሆን ሌላ ማስረጃም አብሮ ይቀርባል። አልየውመ ነኽቲሙ ዐላ አፍዋሂሂም አፎቻቸውን እንዘጋለን እንለጉማለን አለ አላህ። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም እጃቸው ታናግረናለች፣ እግራቸው ይመሰክራል አለ አላህ። ኢዛ ዙልዚለቲል አርዱ ዝልዛለሃ ወአኽረጀቲል አርዱ አስቃለሃ ወቃለል ኢንሳኑ ማለሃ የውመኢዝን ቱሐዲሱ አኽባረሃ የተፈጸመባትን ነገር በሙሉ ዜናዋን ታቀርባለች እኮ ማለት ነው። ምድር ምንም ወንጀል ብንሰራ ከምድር አንልቅም አይደል? ያ የሰራንባት ቦታ ትመሰክራለች። የቂያማ ቀን ሱጁድ ያደረክበት ቦታ እንደሚመሰክረው ወንጀል የሰራህበት ቦታ አላህ የማይወደውን ነገር ያደረክበትን ቦታ እንደዚሁ መስካሪ ነው። እነዚህን እውነታዎች በሙሉ ደማምረን ልባችን ውስጥ ማስቀመጥ ያለብን ዒባደተል ሙራቀባ አለ። ይሄ አላህን የምናመልክበት አንዱ ዒባዳችን ነው። ከወንጀል ራስን መጠበቅ ዒባዳ ነው። ኸይር መስራት ብቻ አይደለም ዒባዳ። እንደውም የሰራነው ኸይር ሒማያ ይፈልጋል፣ ጥበቃ ይፈልጋል፣ እንክብካቤ ይፈልጋል። ሀባአን መንሱራ አላህ እንዳያደርግብን አላህ ይጠብቀን። የሰገድነው የጾምነው ሐጅ ያደረግነው ሰደቃ የሰጠነው ዘካ ያወጣነው እነዚህ ነገሮች ምን ይፈልጋሉ? ጥበቃ ይፈልጋሉ። ጥበቃው ነስፍ ከሚያደርግባቸው እንደ ምንድነው ያንን ከሚያጠፋ ነገር ማራቅ አለብን። ያን የሚያጠፋው ነገር የኸልዋ ወንጀል ነው። አላህ ይጠብቀን። የብቸኝነት ወንጀል ብቻችን ሆነን ከሰው ገለል ብለን የምንፈጽማቸውን መጥፎ ተግባራት በጣም መጠንቀቅ ያስፈልጋል። እነዛን ኸይር ስራዎቻችን ይዘውብን ስለሚጠፉ ኸይር ስራችን የምንጠብቀው በኸልዋ ጊዜ ወደ አላህ የበለጠ በመቃረብ፣ በኸልዋ ጊዜ ሞትን በማስታወስ፣ በኸልዋ ጊዜ መበስበሳችንን በማስታወስ። ያው ቅድም አልን አይደለም ዑመር ብን አብዱልዓዚዝ ለምንድነው እንደዛ የሆኑት? በቃ በዛ ሰዓት ላይ ቀብር ሄደዋል እሳቸው። ወተዝኩረል መውት ወልቢላ ጨለማው ሲገባ ብቻቸውን ቁጭ ሲሉ ብቻቸውን እውነት ብቻቸውን የሚሆኑበት ያኔ የቀብሩ ሐያት እሱ ትዝ አላቸው። እዚህ ብቻችን በምንሆንበት ጊዜ ያለን ማንነትን በደንብ ወሻውት ማድረግ መቆጣጠር ያስፈልጋል ለማለት። ጀዛከላሁ አልፍ ኸይር። የሚገርም ሐሳብ ነው የተነሳው። እንዲህ አይነት ምክሮች ያው በየጊዜው ያስፈልጉናል ሰዎች ስለሆነን መውደቅ መነሳት ውስጥ ስለምንመላለስ አስታውሳለሁ። ማሰሪያ ትዝ ይለኛል። ጁምዓ ዕለት በቀላሉ አይመጣም። ይሄ ወደዚህ አሁን ይሄንን ነገር ነገ ተነስቶ አንድ ሰው መሞከር ቢፈልግ በአንድ ጊዜ እዚህ ከፍታ ላይ አይደረስም። መውደቅ አለው መነሳት አለው፣ ግን ፕሮሰሱ ውስጥ መቆየት ነው ትልቁ ነገር ስትለን ነበር። ትልቅ ነጥብ ነው መሐመድ ያነሳው። መረሳትም የሌለበት እሱ ነው።
በየትኛውም ወደ አላህ በምናደርገው ጉዞ ላይ ሰዎች ነን። መላእክቶችም አይደለንም፣ ሸይጣንም አይደለንም። ሰው የሚባለው ፍጡር ይወድቃል፣ ይነሳል። ከፍ ሲል ወደ መላእክት ለመጠጋት ይጥራል። مع السفرة الكرام البررة እንደተባለው ዝቅ ሲል ደግሞ أسفل سافلين درسناቸው እንደተባለው ሊሆን ይችላል። እዚህ ሁሌም واعبد ربك حتى يأتيك اليقين ሞት እስኪመጣህ ድረስ ጌታህን ተገዛ። إنك كادح إلى ربك كدحا فملاقيه ጭራሽ አላህን እስከምትገናኝ ድረስ እየዳህክ ነው፣ ወደ አላህ ጉዞ ላይ ነህ። መውደቅ መነሳት ናቹራል ነው። ተስፋ እንዳንቆርጥ ባላንስ ማድረግ ይፈልጋል። አይ በቃ አላህ ረሂም ነው ምንም ችግር የለም የሚል ተስፋ በጣም ገዝፎ ፍርሃት የሌለን ሰዎች መሆን የለብንም። ፍርሃታችን በጣም ኃይሎ የአላህን ረህመት የሚያስረሳን ሰዎች አንሆንም። በዚህ መካከል ነው የምንሄደው። ስንወድቅ የአላህን ረህመት እናስባለን፣ እንነሳለን፣ ጉዟችን እንቀጥላለን። ቦታው ላይ ስንሆን ደግሞ እንፈራለን እንዳንወድቅ። ያ ነው ባላንስ እየጠበቅን እንድንሄድ የሚያደርገንና ተስፋ መቁረጥ አያስፈልግም። ትልቁ ነገር አንዳንድ ጉዳይ ኮንሽስነስ ወይም ደግሞ ያንን ነገር መረዳት ብቻ የሚፈታው ብዙ ችግር አለ። መሐመድ በቃ አሁን እኔ እዚህ ቦታ ላይ የምሰራውን ስራ ስሰራ አላህ ይወደዋል አይወደውም? ሰዎች ፊት ያችን ስራ ብሰራት እደፍራለሁ ወይ ከሰው ፊት? ኦኬ ሰውን እንዲያይብኝ የማልፈልገውን ነገር ለምን አላህ ሲያየኝ አይደል? ለምን ብቻዬን ሆኜ እሰራዋለሁ? ይሄ ብስለት እየሰጠ ኮንሽስነስህ እያደገ ይሄዳል ማለት ነው። ያንን ነው የተፈለገው በዚህ ፕሮግራም እንጂ ፌል ስናደርግ በቃ ኸይር ስራዬ በሙሉ ጠፍቷል አለቀልኝ የሚባል አይደለም። ፌለራችንን ተውባ ስናደርግ አላህ ደግሞ ረሂም የሆነ ጌታ ነው፣ ተውባችንን ይቀበላል ማለት ነው። ኢንሻአላህ ይሄ ነገር የተነገረው እንግዲህ ለኔም ላንተም ላንቺም ሁላችንም ሌላ ሰው አንመልከት። ሁሉ ጊዜ እንደነዚህ አይነት ሐሳቦች ሲመጡ ሰውን እከሌን ተደብቆ የሚያየው እከሌ ተደብቆ የሚሰራው ምናምን እንላለንና ሁላችንም ራሳችንን እንመልከት። ሰው እንዲያይብን የማንፈልገውን ነገር አላህን ለምን እናስቆጣለን? ተደብቀን በማድረጋችን አላህ ያይናል አይደል? አላህ ያይናል የሚለውን ነገር መቀበል መጀመሪያ ያስፈልጋል። ስለዚህ አሁኑኑ እንጀምረው። ማሳደር አያስፈልግም፣ ለነገ ማለት አያስፈልግም። አሁኑኑ ተደብቀን የምናየው ነገር ወይም ተደብቀን የምንሰራውን ነገር ተደብቀን አላህ ያይናል የሚለውን ሙራቀባ አለብን ብለን ከራሳችን ብንጀምር የተሻለ ይሆናል። በዱዓ እንውጣ ኢንሻአላህ። ቢስሚላሂ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. اللهم انك عفو كريم تحب العفو فاعف عنا. اللهم يا حي يا قيوم برحمتك نستغيث اصلح لنا شؤوننا كلها ولا تكلنا الى انفسنا ولا الى احد من خلقك طرفة عين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ربنا أوزعنا أن نشكر نعمتك التي أنعمت علينا وعلى والدينا وأن نعمل صالحا ترضاه وأصلح لنا في ذريتنا إنا تبنا إليك وإنا من المسلمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الله صلى وسلم وبارك على سيدنا محمد ربنا يبارك فيك استاذنا። የተወዳጁ ተመልካቾቻችን የምሽት ቆይታችን እስካሁን ነበር የሚመስለው። እንደተለመደው በሰላዋት በእስትግፋር በቲላዋና በተለያዩ የባዳ ተግባራት ደምቃችሁ እንድታሳልፉ ከልላችሁን ተመኘን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።